ታዘዋል ሲል ለፍጡራን በአጠቃላይ ምልጃ ተሰጥቷል ብለህ ታምናለህ አታምንም? ሁላችንም ለምእመናን ነው፣ ለቅዱሳን ለአንዳንድ ቅዱሳን ሳይሆን ለምእመናን ለሙሉ። እኔ ለፍጡራን ያልኩ አባቴ ያላልኩን አትበል ቤሊ። ምእመናን ሲል በአጠቃላይ እኮ በቃ ለፍጡራን ተሰጥቷል ብለህ ታምናለህ አታምንም ነው ያልኩኝ። አምናለሁ፣ ግን ለተመረጡ ሳይሆን ለሁሉም ምእመናን ነው። እኔ እንዴት አድርጌ እንደማስረዳ ይኸውልህ፣ ተቃራኒ ለመሆን አይደለም። ምእመናን ይላል አይደለ? ወይ እኔ አዳምጠኝ። እኔ ለዚህ አላልኩም። እግዚአብሔር ኃጢአተኛውንም ይሰማል፣ በንስሐ ይጠራል። እኔ ስለ ኃጢአት ስለ ጽድቅ አይደለም አሁን እዚህ ጋር ያወራው። እኔ ጠየኩ ሌላ፣ አንተ የምታወራው ሌላ። ምእመናን ለሌሎች እንዲለምኑ ታዘዋል ብለው ያንተ አባቶች የጻፉት ለፍጡር በአጠቃላይ ልመና ተሰጥቷል። ትስማማለህ አትስማማም? እኔ ስለ ጽድቅና ስለ እስማማለሁ ለሁላችንም። መልካም። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር ከ1 እስከ 2 ክርስቶስ ሊያማልድ ዘውትር በሕይወት ይኖራልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል አለ። በዚህስ ትስማማለህ? ወደ እሱ የሚመጡትን ማዳን ራሱ ክርስቶስ ይችላል ብለህ ታምናለህ? ትክክል። ምልጃ ምንድነው ተባብለናል እዚህ ጋር? መለመን መሰረታዊ ትርጉሙ ልመና ነው ይላል። እንቺን ሳትረሳ የእርሱ ምልጃ ግን እንደኛ ልመና አይደለም አለ። እንደኛ ልመና አይደለም አለና አሁን እኔ እናንተ የምንስማማው ጽሁፉ ምክንያቱ ባቀረበው ሁለታችን እንስማማለን። ተስማምተናል? የእሱ ምልጃ በሚለውም ተስማምተናል። እንዴ እኔ የቀን ለቀን ንግግሬ ነው። ምክንያቱም ኢየሱስ ይማልዳል ማለት ነው። ኧረ ተረጋጋ። ሩጫ ወዴ ነው? የእርሱ ምልጃ ግን እንደኛ ልመና አይደለም። በዚህ ተስማምታል? እንደኛ ልመና አይደለም። አንተ ራስህ ልመና አይደለም። መልካም። ምክንያቱም አለ አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምእመናን ፍጹም ደህንነትን አስገኝቶላቸዋል ይላል። በሞቱን ያስታረቀን በልመና አይደለም እያለ ነው። ትስማማለህ አትስማማም? እንደሱ ሚል ቃል አለ? ኧረ እኔ ከዛ ውጭ አላነበብኩም። አንድ ጊዜ ምክንያቱም ሲናገር ይኸው አለና አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምእመናን ፍጹም ደህንነትን አስገኝቶላቸዋል። ይኸው ይሄ ምልጃ ይባላል እያለ ነው አይደል? አላለም አይደለም። የእሱ ምልጃ ግን ብሎ አይደል እንደሚጀምረው? ልመና አይደለም። የእሱ ምልጃ ግን ከሚለው ጀምሮ አንበባው። ልመና አይደለም። ተስማምተናል። ወደኋላ አልመለስ አይደለም። የእሱ ምልጃ ግን ልመና አይደለም። አንድ ጊዜ በመስቀል የሰራው ስራ ልመና ምን ማለት ነው? ልመና ምን ማለት ነው? ይሄው እዚህ ጋር ይሄው ልመና ለሰዎች ነው። ለክርስቶስ ሲሆን ምልጃ ልመና አይባልም። እያዳመጥከኝ ያልተጻፈውን አሁንም ይኸውልህ ያልተጻፈውን አታንብብ። የተጻፈው ምንድነው? አዳምጥ። ምልጃ ማለት አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን አለ። አብርሃም ስልክ ውስጥ ከገባ አወርዳለሁ ብያለሁ። ሰከንድ አላቆየ። እኔ ቤት ገብተህ ስልክ ላይ አትግባ፣ አይመቸኝም። አሁን እዚህ ጋር ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን። የእርሱ ምልጃ ግን እንደኛ ልመና አይደለም ማለት የሌሎቹ ልመና ነው። የእርሱ ግን ልመና ስላይደለ ምክንያቱም ማለት ተስማምታል? የእርሱ አይለምንም። ሁለታችንም እንስማማ። ድሮ ጀምሬ እኮ አይለምንም አልኩ። አሁን እንዳዲስ መልካም። አንተ አይለምንም የምትለው ምክንያት ምንድን ነው? ምን ያደርጋል እያልክ ምክንያቱን ላይ ልክ እንዳስቀመጠው ይኸውልህ መስቀል ላይ የሰራው ስራ አሁንም ህያው ነው ይሰራል እያልን ነው እንጂ እኛ አሁን ተነስቶ እየወደቀ እየተነሳ ይለምናል አላልንም። መልካም። በቃ እሱ ጋር ያዘውና አለና አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምእመናን ፍጹም ደህንነትን አስገኝቶላቸዋል ሲል ዋጋ ከፍሎላቸዋል እያለ ነው አይደለ? ለምኖ ሳይሆን ሞቶን ያስታረቃችሁ እያለ ነው አይደል? መልካም። ሁለተኛ ለአለና ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። በልመና ሳይሆን ለዘላለም ሕያው ሆኖ በሰማይና በምድር ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል።
በአብ ቀኝ ስለተቀመጠ ልመና አያደርግም እያለ ነው። ተስማማለህ? ልመና አያደርግም ብዬ ስንት ጊዜ ነው የነገርኩ መስፍኔ? ተስማማለህ ወይ? ወይኔ በማርያም ተስማማለህ ወይ እኮ ልመና የሚለውን እንድንልልህ ልበልልህ እንዴ? ልመና ልበልልህ? ልመና አይደለም ብሎ ያቀረበውን ተቀበላለህ አትቀበልም? ሌላ ውስጥ ለምን ትገባለህ? ልመና አይደለም አልኩ ከትላንት ጀምሮ 100 ጊዜ እኮ። በቃሽ ልመና ስላለመሆኑ ማስረጃ የሰጠው እሱ ሮሜ 8:34 ልመና አይደለም ሞቱን ነው የሚናገረው የሚለው ነው ያመጣው። እንደዚህማ አትዋሽም መስፍኔ። ቆይ አዳምጥ አትደባልቅ። ሮሜ 8:34 ለዘላለም ሕያው ሆኖ በምድር ስልጣኑን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ 8:34 ትስማማለህ አትስማማም? አዎ ተቀምጦ ምን ያደርጋል? እሺ ቃሉና ይፈርዳል። ፈራጅ ነው። ዕብራውያን 7:25 እንሄድበታለን እሱ እንሄድበታለን። ዕብራውያን 7:25 በአብ ቀኝ ስለቃልጋኮ መጋጨት እኮ ጥቅም የለውም። አሁንም ጠይቀን መልስልኝ። ዕብራውያን 7:25 በእግዚአብሔር ቀኝ ስለመቀመጡ ነው። ይፈርዳል ይላል እሱ ጋር ዕብራውያን 7:25 በአብ ቀኝ ስለመቀመጥ ነው የሚናገረው። ምልጃ አይልም እዚህ ጋር ስለ እነርሱ ሊያማልድ ይላል ዕብራውያን 7:25 ይዳም አይልም። አንብበው እሺ ይነበብ። ይሄው የአንተ አባቶች የተስማሙበት ተስማማላት። ዕብራውያን ይነበባ 7:25 ለምን ትፈራለህ? እሱ ጋር መሄድልሃለሁ እኮ አንብበው እሺ። ዕብራውያን ምን አንተ ይፈርዳል ብለሃል። ዕብራውያን 7:25 የዕብራውያን አንድምታ አለ። አሁንም የምነግርህን ነገር አዳምጥ ቤሊ፣ አትጨቃጨቅ። እዚህ ጋር የአንተ አባቶች በጻፉት ሮሜ 8:34 ከምልጃ ጋር ግንኙነት የለውም። መልጃ ውስጥ እኮ ነው ያመጡት። እንዴት አልመጣም? አይናችሁን ጨፍኑ ዳሞኛችሁ ትላለህ እንዴ መስፍኔ? ቤሊ አሁንም ስርዓት ምልጃ ስራ እንደ የጠቀሱት ጥቅሶ የተጻፈው ምልጃ ስራ የአንተ አባቶች የጻፉትን ንገረኝ ነው። አሁን እኔ የአንተ አባቶች የጻፉት እኮ በምልጃ ስራ ደግሞ የጻፉት ጥቅሱ የእርሱ ምልጃ አልተጻፈም። አይደለም ማለት እኮ በቃ ምልጃ አይደለም። ከምልጃ ውጪ ነው የጻፉት። መስፍኔ ክፍሉን ጨርሰው ይቅርታ አድርጉልኝና ዝም ብለህ ክፍሉን ጨርሰው እዚሁ ላይ ጨርሰህ ከሆነ ደግሞ አሁን ቀጥቶ ወደ ዲያሎግ እንደዛ ነው የሚሻለው። አሁን እኮ አትፍሩ። ለመሰለ ሮሜ 8:34 ዕብራውያን 7:25 አንደኛ ዮሐንስ ነው አይደል የጠቀሰው? እነዛ የተጠቀሱት ስለ ምልጃ የሚያወሩ ክፍሎች ናቸው። የጻፈው ደግሞ ምልጃ በሚለው ርዕስ ስር አያወራም። ካወራ ቆይ ቤሊ እዚህ ጋር እንረዳለን። እሺ ጥቅሱን እናንብበው። የሚያወራ ቆይ ተረጋጋ። የሚያወራ ከሆነ የእርሱ ምልጃ ግን እንደኛ ልመና አይደለም ማለት ለምን አስፈለገው? ለምን አስፈለገው? ነው ግን ልመና አይደለም እያለ ነው። አልጠየኩም። የእርሱ ምልጃ እንደኛ ልመና አይደለም ያለው ማማለድ ማለት ምልጃ ነው። አንድ አይነት ነው። ምንም አታምታታ። እዚህ ጋር የእርሱ ምልጃ እንደኛ ልመና አይደለም ያለው የቀራንዮ የመስቀሉን የሞቱን ስራ እየተናገረ ነው አይደል? እዚህ ጋር ሀ ብሎ ስለዚህ ኢየሱስ ይማልዳል ግን አይለምንም እያለ ነው። አጭር አማርኛ እሱ ያንተ ትርጉም ነው። ትርጉም በሰለሽ ነው። እኔ ያልተጻፈ ነገር እንደተተረጉም ምልጃ ልመና አይደለም ማለት እስቲ ከታች ያለ ሰው ማንም ይፍረደው እስቲ። አይ በኢየሱስ ክርስቶስ ምልጃ ምን አገኘ አንተ? ቀላል ነገር እያለ አሁን ርዕሱን ለማስቀየስ ነው መስፍኔ። ዕብራውያን 7:25 ይነበብ፣ ሮሜ 8:34 ይነበብ፣ ጥቅሶቹ ይነበቡ። ቤሊ ለምን ዘጋቸው? እያዳመጥከኝ ነው ወይ? ለምን ዘጋቸው? አልዘጋሁትም። ይኸው እግሬ ላይ ነው። ኧረ እዚሁ ጋር ነው ያለው። ምንም ከፍተዋለሁ፣ ችግር የለውም። እሺ ጥቅሶቹ አሁን የጠየቅኩህን መልስልኝ። ለምን ከአንዱ ወደ አንዱ አትሄድ መስፍኔ? እኔ በቃ ይቅርታና ውረድ። በቃ መስፍኔ እሺ ቻው። ኧረ ወደዛ ውረድ እንዴ! ቂጣ ወጣ አይገባው። አንተ እንግዲህ ቃሉ አይገባ። እኔ ግድ ከአንተ ጋር መዳረቅ አለብኝ። ያልተጻፈ ነገር ቤሊ እግዚአብሔርን ከምታስጠላው አንዱ እግዚአብሔር ምስክሬ ነው። ያልተጻፈ ነው ብታነቡ። የእርሱ ምልጃ እንደኛ ልመና አይደለም ማለት እኮ በቃ ዘገው። በሞቱ ነው
ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። ለሰው ልጅ አንድ ጊዜ መስዋዕት ከፍሏል አለ እኮ አለቀ በቃ። የእርሱ ምልጃ አንደኛ ልመና አይደለም፣ ምክንያት አለኝ ብሎ አቀረበል። ጽሑፉን ለምን አትቀበለውም? ውሸት ትወዳለህ፣ ሱስ አለብህ ውሸት። ባዶ ድርቀት ነው ቤሊ ማለት እኔ አውርቼው አላውቅም፣ ግን ከሰዎች ጋር ሲያወራ በቃ ዝም ብሎ የሰዎችን ፓኬጅ ነው የምንጨርስባቸው። የባሰ ፓኬጅ ሞልቶ የሚገቡ ወንድሞች እና እህቶች ከንቱ ነው የምናደርግባቸው። ሰው አያንስም። ለማንኛውም ይኸውልህ ቅድም ያልኩት መጀመሪያ ላይ ምን ብዬ ነበረ? አይለምንም ነገር ግን ይማልዳል። ከዛ በኋላ ይማልዳል የሚለውን ግን ይለምናል የሚል ትርጓሜ ለመስጠት መሄድ ነው። አሁን ቢቆይ አንዲት ነገር መጠየቅ እፈልግ ነበረ። እችን ጥያቄ ለወደፊትም ያው ሁሉ ሰው ቢያውቃት ጥሩ ነው። አይለምንም ካሉ ሮሜ 8:34ን ሲጠቅሱት ምን ለማለት ነው የሚጠቅሱት? ምክንያቱም አሁን እየሰማው ከነበረ ምንድነው ሲል የነበረው በአሁኑ ሰዓት እያለ ነው። በአብ ቀኝ ሆኖ በአሁኑ ሰዓት ምንድነው ይማልዳል። ይህንን ያለው ደግሞ ቅዱስ ጳውሎስ ነው እያለ ሲናገር ነበር። አይለምንም ካለ በአብ ቀኝ ቁጭ ብሎ በአሁኑ ሰዓት የሚለውን መጠቀም ምን አስፈለገ? በአብ ቀኝ ቁጭ ብሎ በአሁኑ ሰዓት መስቀል ላይ ተሰቅሏል ሊለን ነው ወይስ ምንድን ነው? እንደገና ደግሞ ይህች ጋር ምንድን ነው ከምልጃ ጋር አያይዘው የሚያመጡት በአብ ቀኝ ተቀምጧል ስለኛ ይታይልናል የምትል ሀሳብን አብሮ ማንጸባረቅ ይፈልጋሉ። ስለኛ ይታያል ማለት ድምፅ ሳያወጣ ቁስሉን እያሳየ እንደ ምስኪን ገጽታ እያሳየ ይለምናል። ያንን አክሽን እንደ ልመና ሊተረጉሙልን ነው ይታይልናል የሚሉት። በቃ ኮንፊውዥን ብቻ፣ ምንም የተጨበጠ ነገር የሌለው የሆነ ፍሬ ነገር የሌለው ግን ጉም ስጨብጠው የሌለ ነገር ነው። ቅድም ያልኩት ይህንን ነው። ለማንኛውም እኔ እኮ የሚገርምህ መጽሐፉን አውጣ ይላል ከሁሉም ሰው ጋር። መጽሐፉ የሚለውን በራሱ ፈቶት ቁጭ ብሎ አይለምንም ይላል፣ ይማልዳል ይላል። ምን አይነት ወሬ ነው? መማለድ ማለት ልመና ነው። ለክርስቶስ አይነገርም ካለ በቃ ለምን ይናገራል? ልክ ያዝ አድርጌ ጨመቅ ላደረገው ስል በክርስቶስ ምልጃ ምን አግኝታለው? መልስ የለማ። መጽሐፍ ቅዱስ ላይ ምልጃን አቀረበ እንጂ በምልጃው እንደዚህ አግኝታችኋል ተብሎ አልተጻፈም። በሞቱ ነው ያለው። ምንም በቃ መልስ እንደማያገኝ ያውቀዋል። እና ያንን ነው ሲቀጥል ዕብራውያን ሮሜ 8:34 ላይ የተለያዩ ቦታዎች ላይ ያሉ ሀሳቦችን በአንድ ላይ አከታትሎ ስለተናገረ ነው። የሞተው የተነሳው ብሎ የተናገረው አሁን በአብ ቀኝ ሆኖ እያለ አይደለም ያለው። የሞተና የተነሳው በአብ ቀኝ አይደለም አይደል እንዴ? አንዴ ሚውት አድርገህ የገባው ልጅ ልክ ይሄንን ስትናገር የሞተው የተነሳው ብሎ ሲናገር በአብ ቀኝ ሆኖ ሙቶ መነሳት እንዳልሆነ እንደዛ እንደምትረዳ ሰላም ናችሁ? ቆይ አንዴ ማነሽ ማር ሚውት አድርገህ አንዴ። ልክ እንደዚሁ በእግዚአብሔር ቀኝ ያለው ከሚለው ቀጥሎ ደግሞም ስለኛ የሚማልደው የሚለውን ይህንንም የምትረዳው የግድ በእግዚአብሔር ቀኝ ያለው ወይም ከመኖሩና በዛ ውስጥ ሆኖ ከመጸለይ ጋር አይደለም የምትረዳው። መጽሐፍ ቅዱስ እንዲህ አይነት አገላለጾችን ይጠቀማል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ብታየው ስለ ቃል ገና ከመጀመሪያው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር እያለ ይመጣና ትንታኔውን ሲሰጥ በተለያየ ጊዜ የተደረጉትን ነገሮች በአንድ ላይ በአንድ ሀሳብ ወይም በአንድ አንቀጽ ውስጥ አጠቃሎ ይናገራቸዋል። እዚህ ላይም እንደዛ አይነት ሀሳብ ነው ያለው እንጂ በእግዚአብሔር ቀኝ ሆኖ ደግሞ ስለኛ የሚማልደው የሚለውን ከዛ ጋር ብቻ አይደለም ሰፍተህ የምታያይዘው አይደለም። በእግዚአብሔር ቀኝ ሆኖ ካለ አለበለዛ ያንን ካልክ ግን ማለት ያንን ካለ አንድ ፕሮቴስታንት አማኝ በእግዚአብሔር ቀኝ ሆኖ ተቀምጦ ስለ እኛ ይማልዳል ካለ እና ይህንን እንደያዘ ነገር ግን አይለምንም ካለ እንግዳ ምን ያደርጋል የሚለውን መመለስ አለበት
እንግዳ ዛሬ ምን ያደርጋል? በእግዚአብሔር ቀኝ ሆኖ ይማልዳል ትላለህ። ታዲያ ይማልዳል ማለት ይለምናል ማለት ነው ወይ ስትባል ግን አይደለም ትላለህ። ታዲያ ምን ማለት ነው ስትባል የሆነ መልስ ሊኖር ይገባል። እዛ ላይ የለም ፍጥጥ በቃ ይማልዳል ነው የሚል ቃሉ። ይማልዳል እንዴ? ይማልዳል ማለት አንደኛ ትርጉሙ ይለምናል ማለት ነው። ስለዚህ ይለምናል ማለት ነው ስትለው እንደሱ አላልኩም እና ካልሆነ ምንድን ነው የምትል? ትርጉም የለውም። ውሃ ቅዳ ውሃ መልስ። እሺ እዚህ ላይ ሀሳብ ያላችሁ ሌሎች ልጆች ካላችሁ ግቡ። መስፍን ያስገባ። በቃ በቤት አስተናግድ። ማራ ሀሳብ አላት መሰለኝ። ቤትህን ተቀበለኝ መስፍን። እሺ ማር ከማር ጋር አውራ እስኪ። ማር ፕሮቴስታንት መሰለችኝ። ተምረን ነው ምናምን ታምሪን ሞተርስ ተምረን። አቤት እንዴት አረፈርክ? ሰላም ነህ? ዛሬ ይመስገን አለን። ከየት ቤተ እምነት ነው? ከፕሮቴስታንት። ህብረት የምታደርገው የት ነው? ሙሉ ወንጌል። ሙሉ ወንጌል። መልካም ተክሌ ይመቻል አይደል? እሺ ያወራል። ያው ዲያሎግ ስለሆነ ያወራል። ኢየሱስ ክርስቶስ አማላጅ ነው ታምሪን? አዎ መጽሐፍ ቅዱስ ይላል እንግዲህ። ኦኬ እሺ አማላጅ ነው ማለት ይለምናል ወይም የሚለምን ነው ማለት ነው። ስራ በመስቀሉ ስራ ከአብ ጋር እንደሚያስታርቅ ነው እየተማርን ያለ ነው። እኔ ገና አሁን በቅርቡ ነው ከኦርቶዶክስ እምነት ፕሮቴስታንት የሆንኩት። ለዛ እኔ ከእናንተ ጋር ልከራከር ምልል አይደለም የገባሁት፣ እየሰማው ነበረ። ግን መጽሐፍ ቅዱስ ስለሚል በዛ መልኩ ነው እኔ የማምነው። ኦርቶዶክስ ይመስለኛል ማርያም ለማለት እንዲመቸው ነው ኦርቶዶክስ የክርስቶስን አማላጅነት የሚክደው። ገና በደንብ ሳታውቅ ብዙ ባትናገር ጥሩ ነው፣ ነገ ለንስሐም እንዲመችህ። ምክንያቱም ተመልሰ ስለምትመጣ ብዙዎች ተመልሷል። አንደኛዬን አልሰልምም። የእውነት ግን ቆይ ስለዚህ በቅርቡ አልሄድክም ማለት ነው አንተ። የፕሮቴስታንት ተቀያ እየሰራህብን እንዳይሆን። በቅርቡን የወጣሁት ከኦርቶዶክስ ብለህ ነገር ግን ወደ ኦርቶዶክስ ከምመለስ ብሰልም ይሻለኛል አይባልም። ይሄን ያህል ባንዴ። ስለዚህ ስላልነበርክ ነው። የነበርኩበትን እንትን ዞሬ ሳየው በጣም ከባድ እስር ውስጥ እንደነበርኩ አይደለም። አንተ አሁን እንዳልሆንክ አረጋግጠህልናል። ቀጥታውን እሺ አማላጅ ነው ስለሚል ሲጀመር እስቲ ቅርታ ኦርቶዶክስ ከነበረ ምናልባት ስለ ኦርቶዶክስ ያወቀውን አውቆ የወጣውን ነገር ብትጠይቁት እና መልስ ቢመልስላችሁ የተሻለ ይሆናል። ከዛ አንጻር ጠይቁት። አዎ ያወቁት በክርስቶስ በአምላኬ ላይ ስንት ነገር ስደርብ ሌላ የማይገባኝን ነገር ሳመልክ ስባክን እንደነበርኩ ነው የተረዳሁት። መዳም በክርስቶስ አምልኮ ማለት ምን ማለት ነው? ዝም ብለህ ሳደርግ የኖርኩት ነው። ምን ስርዓት ያዝ ትለኛለህ? ሳደርግ የኖርኩት ነው። ኦርቶዶክስ ሰግድ ስዘምር ምን ስላልነበር እንዴ? ኦርቶዶክስ ውስጥ ምን ከኔ ጋር አውራስ ስታደርግ ነበር ማለት? አዎ ለመላእክት ስዘምር ነበር። ለመላእክት ስዘምር ነበርኩኝ። ስዘምር ስሰግድ ነበር። እሺ ደጀኔ ተከተል። ስለዚህ ለመላእክት አምልኮት ነው ማለት ነው። አይ ዝማሬ አምልኮ ነው ወይ እንዴ? ምን ማለት ነው ታዲያ? ከመዝሙር በላይ አምልኮ አለ እንዴ? ተሰግደም ነበር ያምልኮ። ማስረጃ ኧረ በስነ ሰምን አሁንስ እየተደረገ ያለ ነገር ምን ማስረጃ? ብዙ ማስረጃ ላቀርብልህ እችላለሁ። እና ደግሞ
አዳም ተባክ ሌላ ነገር ስማር ሳልማር እንዳንተ አይነት ዶክተር ቀሲስ ዘበነ ሲናገሩ ባህር ውስጥ ያለ ድንጋይ ውስጥም ያለ ድንጋይ ነው ሲወጣም ድንጋይ ነው ብሎ መዝሙር አምልኮ ነው አይደለም ነው ያልኩ። አሁን እኔ ጠየቁ አምልኮ ነው እኮ ማስረጃ ስጠኝ። መዝሙር አምልኮ ነው የሚል ማስረጃ ስጠኝ። ምንድነው ብለህ ነው የምትዘምረው? ዘፈን ነው ብለህ ነው እንዴ የምትዘምረው? ታዲያ ፕሮቴስታንቶች ስለ ድንግል ማርያም ዘምረዋል። ለምሳሌ ተካዬ ቆይ ተካ ስለ ድንግል ማርያም ዘምረዋል። ስለዚህ አሁን እነሱ እያመለኳት ነው ማለት ነው። የኢየሱስ እናት መሆኗን የዘመርነው ወንድሜ አትሳሳት። አንዴ መምህር ገብተዋል። የአምላካችን እናት መሆኗን ዘምረናል። አሁንም እንዘምራለን። ስለ ድንግል ማርያም እናከብራታለን፣ እንወዳታለን። ስለሷ ገብቷል፣ ሊዘመር ይችላል። የአምላክ እናት መሆኗን ሊዘምር ትችላለህ። ገብቷል። ስለነ ሙሴም እኮ ይዘመራል እኮ ገብቷል። እንኳን ስለ ማርያም አይደለም ማለት ነው። እንደ ማርያም እኮ እንደውም የአምላካችን እናት ናት። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁም። እንዴት ዋሉ? ሰላም ነው? እግዚአብሔር ይመስገን። በነገራችን ላይ ግን እንደ ይቅርታ ይደረግልኝና ቤተክርስቲያኒቱ ናት ወይ መላእክትን አምልክ ብላ ስታስመልከው የነበር ቤተክርስቲያን እያለው ሲል ለምሳሌ አምልኮ የሚገለጠው በስግደት ብቻ ነው። አሁን አንዳንድ ጊዜ ዝም ብሎ ሰው ስለሰገደ አመለከ ማለት ነው። እንደውም መስገድና መዘመር አይደለም ማለት ነው። እግዚአብሔርን ክደህ ማርያምን ብትጠጋ ትድናለህ፣ ትጸድቃለህ ተብላ ስታስተምረኝ ነበር። እንደውም ምንድነው የምትለው? ላሳየህ። ቆይ ዝም በል አሁን አይደል እንዴ? ቆይ መጽሐፍ ቅዱስ ልክፈትና አንተ ቅዱስ ጳውሎስ የሚለውን እስኪ ስትቃወሙ አይሃለሁ። እኔ አሁን ይሄንን ማሳየት አልፈልግም ነበር። እሺ ቤተክርስቲያን መቼም አምልክ ብላ አታውቅም። አምልክ ብላ አታውቅም መቼም ቢሆን አንድም ቀን አምልክ ብላ አታውቅም። ግን አንተ ግን የምታመልክ ከሆነ እስኪ እንዴት ነው እንትኑ የምገለብጠው? እሺ እቺን እንድታነባት ላድርግ። መስፍን እንትኑን አንሳልኝ እስኪ አንድ ጊዜ ከይቅርታ ጋር ርዕሱን ወይኔና ተልቀኝ አንድ ጊዜ መስፍን እኔን አተልቀኝ። አልሰማም አተልቀኝ እኔንም ርዕሱንም እንትላልኝ እኔን። እሺ ብራቮ። እስኪ አንተ አሁን በጣም እንግዲህ እውቀትህን አየዋለሁ። እንግዲህ ይሄን አንብብልኝ አንድ ጊዜ እስኪ ታምሩ ነው ታምሪን ነው ማን ነው? አንብበው አንተ አንብበው እንጂ እንዴ። የሐዋርያት ሥራ ነው ምዕራፍ 27 ሐዋርያው ቅዱስ ጳውሎስ ወደ ሮም እየተጓዘ በነበረበት ጊዜ መርከብ ተሰበረባቸው። ከዛ በቃ ጠፋን ብለው በተጨነቁ ሰዓት እንግዲህ ሐዋርያው ቅዱስ ጳውሎስ የሚላቸው ነገር አለና እስኪ ከዚህ ጀምረህ አንብበው እስኪ ምን ይላል? ከ23 ከ22 ጀምር፣ ከ21 ጀምር፣ ከ21 ሳይበሉ ብዙ ቀን ከቆዩ በኋላ ከሚለው ጀምረህ። ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ትንሽ ዞር አድርገው። ይሄው ይሰማል ይታያል። ሰምታችሁኝ ከሚለው አጠገብ ያለው አይታየኝም ኖሮ ከቄርጤዎስ እሺ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። እሺ ቀጥል። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና። በጣም ጥሩ። እቺን ቀጣይ ያለችውን በደንብ ደመቅ አድርገህ አንብባት። ምን ትላለች? የእርሱ የምሆንና ደግሞ የማመልከው እግዚአብሔር አይደለም። ቀስ በል የማመልከው የእግዚአብሔር ምን መልአክ። ማንን አመልካለሁ እያለ ነው ቅዱስ ጳውሎስ? መልአክ በዚህ ሌሊት አጠገቤ ቆሞ ነበር። አንብበው፣ ደግማ አንብበው። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሞ ነበርና የማመልከው እግዚአብሔርን እኮ ነው የሚያመልከው። አይልም ልሸውደኝ ነው እኔ እኮ ማለት ነው የሚለው። ደግሞ በጣም በሚገርመው ነገር እግዚአብሔርን እኮ ነው የሚለው ወንድሜ። በአማርኛ እኮ ነው የተጻፈው።
አይልም። እግዚአብሔርን ነው ማመልክ አይልም። አንብበው እንዴ የማመልከው የእግዚአብሔር መልአክ ነው የሚል እንጂ የማመልከው እግዚአብሔር አይልም። የማመልከው የእግዚአብሔር መልአክ የማመልከው የእግዚአብሔር እሺ እንደዛ ከሆነ እሺ አንድ ጥያቄ ልጠይቅህ አንተን እዚሁ ላይ ማለት ነው። ጥያቄ እኔን እኮ ነው እንዲገባህ ነው። ይኸውልህ የማመልከው ብሎ ገብቶሃል። የእግዚአብሔር ከሚል መልአኩን ከሆነ የማመልከው መልአክ አይልም ነበር። እግዚአብሔርን ለምን አስገባው? አልፈልግም። ምን ምን አገባኝ? አንተ የማመልከው እግዚአብሔር አትበል። የጠየቀውን ጥያቄ መልስ ራስህ። እግዚአብሔር ለምን ገባ እዚህ ውስጥ? ለምን ገባ እግዚአብሔር እዚህ ውስጥ? የእግዚአብሔርና እግዚአብሔር ሲል ልዩነት አለው እኮ። አይውልህ። አዎ ልክ ነህ። የእግዚአብሔርና እግዚአብሔር ሲል ልዩነት አለው። ምንድነው እያለ ያለ ቅዱስ ጳውሎስ? የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ አዩ አይደለ? ማንን ነው ማመልከው እያለ ነው? የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሞ ነበርና ይላል። ስለዚህ ቅዱስ ጳውሎስ መልአክን እያመለከ ነው። አምልኮ የሚለው ቃል አሁን እዚህ ላይ ማምለክ የሚለው ቃል የሚገልጸው ሊትራሊ መልአኩን እያመለከው ነው ማለት ነው። ብራዘር እንዳትሳሳት፣ ተረጋግተህ ስማኝ። እኔም ተረጋግቼ ነው። ይሄውልህ እግዚአብሔር እዚህ ጋር የገባው ለምንድን ነው? እሱን ብቻ መልስልኝ። ይገባሃል? ያኔ የእግዚአብሔር ያለው ይኸውልህ እግዚአብሔር እዚህ ጋር የእግዚአብሔር መልአክ መሆኑን ለመግለጽ ካልሆነ እግዚአብሔር ለምን ገባ እዚህ ጋር? ስለ መልአክ ብቻ መልአክ ብሎ መልአክ ካለ እኮ በቂ ነበር። ቆይማ ዝም ብለህ ምንም ልታስተካክለው አትችልም። አንተ እየተረዳ ያለው እኮ ምንም ይኸውልህ የተሳሳትከው እዚህ ጋር እኮ ነው። የእርሱ የምሆን ደግሞ ገብቷል። የማመልከው መልአክ ብሎ በዚህ ሌሊት በአጠገቤ ቆሞ ነበር ብሎ ይቀጥል ነበር እኮ ገብቷል። የእርሱ የምሆን እግዚአብሔርን ለምን አስገባው? ስማ እንጂ ዝም ብለህ በቃ አትሸፋ። ምንም ብትል ልትቀይረው አትችልም። የሄደ ፓስተርህን ጠይቀው ከፈለክ ይነግራል። ለምንድን ነው የምጠይቀው? ይሄን እዚህ ነገር እንዴ የሚለውን ስማው እንጂ መጀመሪያ ይኸውልህ፣ ቀስ በል ይኸውልህ፣ ረጋ ብለህ እንድታወራኝ ነው የምፈልግ። አንዳንድ ጊዜ ሳመልክ ነበር ምናምን ፒሪሪም ትላላችሁ፣ ግን በጣም የምትገርሙ ናችሁ። አምልኮ የሚለው ቃል እሱን ሁላ ትተህ ግድ የለም ብራዘር። ይኸውልህ ብራዘር ምንም ቀላል ነገር እኮ ነው። እዚህ ጋር አይገልጸውም ነበር ወይ? አሁንም እየተረዳኝ አይደለም። አንዴ ብቻ ልድገምልህ የመጨረሻ። የእርሱ የምሆንና ደግሞ የማመልከው መልአክ ማለት ይችል ነበር። ታሚር አንድ ጊዜ ነው አንድ ምሳሌ ልንገረው። ለእኔ ነው የምትነግሪኝ? አይ ለሱ። እሺ አሁን ለምሳሌ እኔ አበበን የማመልከው ከሆነ የአበበ ጓደኛ ደግሞ አጠገቡ ካለ እኔ የማመልከው የአበበ ጓደኛ ብዬ ከተናገርኩኝ የማመልከው አበበን እንጂ ጓደኛውን አይደለም። አይልም አላለም። ቅዱስ ጳውሎስ እያለ አይደለም። እሺ ይበል። እሺ ይሄ መልአክ ነው የሚያመልከው እንበልና ቆላስይስ 2:18 አውጣው። በዛው አልሄድም። አትሂድ። ግድ የለህም። አትሂድ። ግድ የለህም። 2:18 ጻፈውን ቆላስይስ 2:18 አውጣው። እኔ ነኝ ያስወረድኩ። እሄዳለሁ። ቆላስይስ ላይ እሄዳለሁ። ወንድሜ አይ እዚህ እንጨርሳለን። ቆይ መሄድ ካለበት ትሄዳለህ። ችግር እቺ ነገር ግን የግድ መግባባት ያለብን ፖይንት ነው። ቆይ ስማኝ፣ ዝም ብለህ እኔ ይኸውልህ አማርኛንን እዛ የሚናገር አካል ተወልጄ ያደግኩ ሰው የአፍ መፍቻዬ ቋንቋ አማርኛ፣ አንተም እንደምታውቀው አማርኛ የመግባቢያችን ቋንቋ ነው አይደል? የመግባቢያችን ቋንቋ ነው። አዎ በምንም ብትለው አሁን ለምሳሌ እግዚአብሔርን ነው ለማምለክ ብሎ ቅዱስ ጳውሎስ የእርሱ የምሆንና ደግሞ የማመልከው እግዚአብሔር መልአክ በዚህ ሌሊት ባጠገቤ ቆሞ ነበርና ብሎ አይጽፍም። በታሪክ ማለት ነው ሊጽፍ አይችልም። በቃ ወደድክም ጠላህም ሊጽፍ አይችልም። እኔ እያልኩ ያለሁት መልአክ ይመለካል የሚል ሐሳብ ይዤ መጥቼ አይደለም። አምልኮ የሚለውን ቃል ግን ሁልጊዜ ስትጠቀሙት አንዳንድ ጊዜ ከዚህ በቃ ይሄ ሊትራሊ በቃ የፈጣሪነትን ክብር ሰጥቶ ከማምለክ ጋር አያይዛችሁ አታምጡት። ዝም ብላችሁ ይሄን ለምሳሌ አሁን በእንግሊዘኛ ብቀይረው ሪሊጅን በሚል ነው የሚቀይረው፣ ሃይማኖት ነው የሚለው። ትርጉሙን እንደህ እንኳን ተመልከተው ስትፈልግ ምን እያለ ነው? የእርሱ የምሆንና ደግሞም የማመልከው ሲል የማምነው እያለ ነው። የእግዚአብሔር መልአክ በዚህ ሌሊት ባጠገቤ ቆሞ ነበርና እያለ ነው። አመለከ የሚለውን አምልኮ የሚለውን ኪዳነ ወልድ ክፍሌ መዝገበ ቃላት ደስ ስትመለከተው ምን እንደሚል ታውቃለህ? አምልኮ የሚለውን በቁሙ ሃይማኖት ማለት ነው ብሎ ይተረጉማል። ሃይማኖት ነው ይላል። እኔ ኤክስፓንድ ራሴን ማድረግ እችላለሁ። በጣም ጥሩ ሃይማኖት ነው ይላል። ስለዚህ አምልኮ እያላችሁ መጣችሁ ልባችን አታደንቁሩት። እኛ የምናመልከው እግዚአብሔርን ነው። ቅዱሳን መላእክት ሊሆን ይችላል፣ ጻድቃን ሰማዕታት ሊሆን ይችላል፣ ሌሎችን ሊሆን ይችላል። እናከብራቸዋለን እንጂ አናመልካቸውም። ለምሳሌ
ሐዋርያው ቅዱስ ጳውሎስ ምን ይላል? ያምልኮ መልክ አላቸው ኃይሉን ግን ክደዋል የሚል አለ አይደል? እግዚአብሔር ቃል ያምልኮ መልክ አላቸው ኃይሉን ግን ክደዋል ሲል ምን እያለ ነው? ያምልኮ መልክ ሲል ምን እያለ ነው? ምንድን ነው የምትሉት? ሃይማኖት አላቸው ግን ሃይማኖቱ የሚፈቅድላቸው ስራ የላቸውም፣ ምግባር የላቸውም እያለ እየገለጣቸው ነው። ስለዚህ አምልኮ የሚል ባያችሁ ቁጥር መጣችሁ ስታበቁ ይሄው ቤተክርስቲያናቱ እኛን ስታስመልከን ነበር ምናምን አትበሉ። ይኸውልህ ያ ነገር ደግሞ አሁን እኔ ለአንዴና ለመጨረሻ ጊዜ ነው የምናገረው። መስፍን ቤት እቺ ነገር አምልኮ ሲባል አምልኮ ማለት ለምሳሌ ለቤተክርስቲያን ብዬ ማለት ነው ለቤተክርስቲያን አገልግሎት ስራ ብዬ የምሰጠው ገንዘብ አምልኮ ነው። ገብቶሃል? እንደውም በሌላ ነገር በገንዘብ ደረጃ እንኳን ብታየው አምነህ ነው። ጸሎት አምልኮ ነው። ገብቶሃል? እንዲህ አድርግልኝ ብለህ አንድን አካል መጠየቅ ራሱን የቻለ እኮ አምልኮ ነው። ምክንያቱም አምልኮ ማለት እኮ አምላክህን እኮ ነው። ገብቶሃል? አምላክህን የምታደርገው ነገር በጠቅላላ ለአምላክ የሚገባ ነገር የምታደርገው የምትጠይቀው ጥያቄ ጸሎትም ይሁን ምንም ይሁን ገብቶሃል? ለሱ ብለህ የምታደርገው ነገር በጠቅላላ ከአምልኮ ጋር የተያያዘ ነው። ስለዚህ እኔ አንተ መላእክትን እንደዚህ አድርግልኝ፣ ጠብቀኝ፣ እንደዚህ አደረገልኝ ብለህ የሆነ ነገር ስትል እኔ እንደ አምልኮ ነው። ድንግል ማርያም እንዲህ አድርጊልኝ፣ ጠባቂ እንደዚህ ምናምን ብለህ ስትል አምልኮ ነው አይደለም? እሱን ደግሞ ልነግርህ እችላለሁ። ለምሳሌ ሐዋርያው ቅዱስ ጳውሎስን ሰዎች ሲለምኑ ታሳያለህ። ሰዎች እርዳን እያለ ሲለምነው ቆሞ ቅዱስ ጳውሎስን ሲለምነው አሳያለሁ። ስለዚህ ጳውሎስን ለመነው ማለት እግዚአብሔርን መለመን ሳይችል ቀርቶ ነው ማለት ነው? አሳያለሁ። ይህንን በመጽሐፍ ቅዱስ አሳያለሁ። ያንን ደግሞ ምን ልትለው ነው? እሺ እኔ እዚህ ልውጣ። ይኸው አምልኮ የሚለውን ቃል እዚህ ላይ ስለመጣ ብቻ ቅዱስ ጳውሎስ የእግዚአብሔርን መልአክ ያመልካል ማለት አይደለም። በቃ ይሄ እንደዛ አይደለም። አሁንም አንተ ትክክል ነኝ ብለህ ልታልፈው ነው እንዴ? ይሄንን የእግዚአብሔር መልአክ እያየ ባይን ይሄ እኮ አንተ አማርኛ ሁለተኛ ቋንቋ የሆነ ሰው ራሱ መረዳት የሚችለውን ነገር እኮ ነው እየሳትክ ያለው እንዴ ጌታው። ኧረ ቆይ መስፍን ይንገረን። እንደዚህ አይነት የኦርቶዶክስ አስተምሮ የለም እዚህ ጋር። በጣም ደግሞ ኧረ ማንም አይልም እንደዚህ። አንተ ከየት አማርኛ ስንል ሃሎ ሚውት ዛርጊ ዝምልሽ አርጊ ሚውት ድል በድል ረታ ቤተክርስቲያኒቱ ቅዱሳን መላእክትንን ማምለክ ይቻላል ብላ ታስተምራለች እያልኩ አይደለም። ግን ቅዱስ ጳውሎስ የማመልከው እግዚአብሔር መልአክ ይላል። ምንም አታመጡም እኮ እናንተ ሮሜ 8:34 ይኸው የሚማልደው ትሎ የለ ምንም ይኸውላችሁ ጥቅስ በመጥቀስ ከሆነ ይኸው ነው የጠቀስኩሽ። ምን ታመጡ? ብዙ ቦታ ላይ ብራዘር እንደው እንትን እኮ ስተት ሊኖር ይችላል እኮ ምን ይኸውልህ ይህን ቃል ልታስተካክለው አትችልም። ታምሪን ቆይ ረጋ በል። በጣም ይቅርታ አድርግልኝ። እኔ ልድረክ ካልኩ ነው የምልህ አይደለህም። አንተ ሰው እየገባ እየወጣ ይሄዳል እንጂ ይህን ቃል የእርሱ የመሆንና ደግሞ የማመልከው እግዚአብሔር መልአክ የሚለው የእግዚአብሔርን ነው የሚያመልክ ብለህ ልትፈታው አትችልም። የማመልከው እሺ በቃ ይኸውልህ የሚያግባባን ሀሳብ እንደውም ይኸውልህ አምጣው፣ መልሰህ አምጣው። ይቅርታ አንዴ መልሰው ያውኑ ቦታ ላይ ይቅርታ መልሰው። ይኸውልህ አሁን ሳነብ ሰማኝ። ይኸውልህ እንደዚህ ቢል ማለት ነው የእርሱ የመሆንና ደግሞ አላርሞ አይደለም እንደዚህ ቢል ይገልጸዋል አይገልጽም? አይ ይሄን ብቻ ስማኝ። የእርሱ የመሆንና ደግሞ የማመልከው መልአክ በዚች ሌሊት አጠገቤ ቆሞ ነበርና ቢል አይገልጸውም? ይሄን ሙሉ አይገልጸውም? ልንገረው ቅዱስ ጳውሎስ አሁን የማመልከው መልአክ ቢልና ይሄንን የእርሱ የመሆን ደግሞ የማመልከው መልአክ ቢል እግዚአብሔርን ለምን አስገባው? አላለም። በቃ ያላለውንን ይላል ቢል ምናምን ብለህ ግምት አትገምት። ያለበት ምክንያት ስላለ ነው። የእግዚአብሔር ያለው ማለት ነው። የማመልከው የእግዚአብሔር መልአክ እኮ ነው ያለው። ማንን ነው የሚያመልከው? እሺ ንገረኝ። ቆይ ልንገር። እግዚአብሔርን ነው የማመልከው አይልም። ይኸውልህ አሁን እዚህ ጋር አንተ አጻጻፉ ላይ ብዙ ቦታ ላይ መጽሐፍ ቅዱስ ሲጻፍ ገብቷል። እዚህ ትርጉሙ ላይ በጣም ብዙ አሁን ያልገባህ አንተ ማለት ነው አጻጻፉ ነው ስላለበት ነው አንተ እንደዛ ልትረዳው የቻልከው። አይ ቲንክ እንደዛ ይመስለኛል። ቢኖርም ደግሞ ለማስረዳት ሰማኝ ለማስረዳት ብዙ ጊዜ እንደዚህ ይጠቀም እንዴ ሁለቱም ቦታ ላይ ስለገባ ነው አንተ እንደዛ ይመስለ እንጂ አንተ ጳውሎስ በተአምር እንደዛ አይልም። ጳውሎስን እኮ ጠንቀቀን እናውቀዋለን እኮ። ምንድነው የምትለው? ጠንቀቀን እናውቀዋለን እኮ አስተምሮውንም ሁሉ ሙሉ ነገሩን እኮ። ልንገርህ ማን የጻፈው? ይሄ የሐዋርያት ሥራን የጻፈው ማን ነው? የቅዱስ ጳውሎስ ደቀ መዝሙር ሉቃስ ነው አይደል የጻፈው? አይደል? በጌታስ መስፍኔ ቤትን ተቀበልና አንዳንድ ጊዜ አምልኮ የሚለውን ቃል አታምጡ። ሌላ ቅድም እነሱን መለመን አምልኮ ነው ያልከውን ደግሞ ላሳይህና ይውጣል። እስኪ ለምሳሌ አንተ ስትናገር ምን ብለህ ነበረ? ቅድም ማምለክ እንደዛ ብሎ መጠየቅ አምልኮ ነው ምናምን ስትል ስለነበረ
እስኪ አንድ ሰው ላሳይህ። እኔ ቅዱስ ጳውሎስን ሲለምነው ላሳይህ። የተሳሳተ ነገር እንዳታመጣ። ጥያቄ አምላክህን የምትጠይቀውና ሰዋዊ ጥያቄ አለ። እሱን እንዳትል። ቆይ ስሞትልህ፣ ዝም ብለህ ስማኝ። ልንገርህ ብዬ አይደለም፣ ቀስ በል። ይኸውልህ እኔ አንተን ላደናግርህ ላሳስት ፈልጌ አይደለም። ልመና ሁሉ አሁን ለምሳሌ አንተ እናቴ ይህን ስጪ ብለህ መለመን እሷን መጠየቅ አምልኮ ነው እንዴ? ምን አይነት ከምን ጋር ነው የምታገናኘው? አንተ ደግሞ ታች ወርደህ ጭራሽ መለኮታዊ ካልሆነ ነገር ጋር እንዴት ታገናኛለህ እንዴ? በእውቀት አውራ እንጂ። እሺ በእውቀት እኔ ችግር የለም አላውቅ ነኝ። እቺ ላሳይ ደግሞ ራእይም ለጳውሎስ በሌሊት ታየው ይላል። ልብ ብለህ ተመልከት። ታየው አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቁሞ ሲለምነው ነበር ይላል። ማንን ነው የሚለምነው? ቅዱስ ጳውሎስን። በራእይ ደግሞ ይህንን ልመና ማን አሳየው? መንፈስ ቅዱስ ለጳውሎስ አሳየው። ስለዚህ ይህ ሰውዬ ጳውሎስን እያመለከው ነው ማለት ነው? አይደለም። ምን አንተ ቅድም ልመና መለመን ይሄን አድርጊልን ማለት መልአኩን መለመን። እኔ የምለው ቅድም ምን እንዳልኩ እየተረዳህ ለምን እንዳልተረዳ ሰው አድርገህ ትቀይረዋለህ ጥያቄውን። እርዳኝ ለምሳሌ እኔ ለማለት የፈለግኩት ቅድስት ድንግል ማርያም እርጂን ምሕረትና እንትንን ጠይቂልን። እንደውም እሱ ትንሽ ቀለል ያለ ነው። እንደውም በጣም ከባባድ ማለት ነው። ከመዳን ጋር የተያያዙ ጥያቄዎች ጠይቃላችሁ። ከጥበቃ ጋር ከመለኮታዊ ጥበቃ ጋር የተያያዘ ጥያቄ መላእክትን ጠይቃላችሁ። ቅድስት ድንግል ማርያምን ጠይቃላችሁ። ያንን ያልኩ ገብቷል። ያ ደግሞ ይሄ አሁን ከምትለው ጋር የሚገናኝ አይነት ጥያቄ አይደለም። ገብቷል። መልአክ አዳነን ስንልኛ ከምንድን ነው? ለምሳሌ እሺ መልአክ ከምን ያድኑናል? እስኪ ንገረኝ። መላእክት አያድንም እያልኩ ግጥም አድርጎ ያድናሃል ታዞ። መላእክት ማለት እንደውም እኮ ከቃሉ ራሱ ብትነሳ መልእክተኛ እኮ ነው። የማን? የእግዚአብሔር። ገብቷል። የእግዚአብሔር እና ስለዚህ አሁን መልአኩን አድነኝ ብለህ ብትለምን መላእክት እዚህ ጋር ስማ፣ ይኸውልህ አንተ ትክክለኛ ክርስቲያን ሆነህ ማለት ነው። እዚህ ጋር ያለ እግዚአብሔር ትእዛዝ ምንም ነገር ሊያደርግህ አይችልም። ቆሞ ነው የሚያይህ። ገብቷል። ጠብቅ ሲባል ይጠብቅሃል። ገብቷል። አጥፋ ሲባል ያጠፋል የእግዚአብሔር መልአክ። እሺ አሁንም ላሳይህ እችላለሁ። ለምሳሌ አሁን አብስር ብሎ ተብሎ ተልኮ ሰውንን ዲዳ ሲያደርግ ላሳይህ እችላለሁ። አብስር ሂድና እንደዚህ አድርግ ብሎ መላእክትን ሮቦት አታድርጓቸው። በጌታ ግዴላችሁ ላሳይህ እችላለሁ። ዲዳ ሲያደርግ ማለት ነው። አፍ ሲዘጋላስ እንዴ ብዙ ነገር እኮ ያደርጋል እኮ። አይነ ስውርም እኮ አድርጓል እኮ ከዚህ በፊትም እኮ መተው እኮ መላእክቶች እኮ። ይኸውልህ ስማ፣ ተልኮ ሲመጣ ለምሳሌ አሁን ዘፍጥረት ምዕራፍ 19 ስትሄድ እኮ እነዛን የሰዶምና የጎሞራን ሕዝብ በጠቅላላ ወደ ሎጥ መጠው አምጣ እንድረስባቸው ባሉ ሰዓት ምን አደረጋቸው ነው? አሳወራቸው ነው የሚል አይደል? ብዙ ቦታ አለ አሰራራቸው። አሁን እኛ የምንረዳው አንዳንድ ጊዜ ሰዎች የምንረዳው እንዴት መሰለ፣ መላእክት ሲባል ተልኮ የሆነ መልእክት እንደ ሰው ይዞ ይመጣና ያቺን ብቻ አድርጎ መንፈሳዊ እኮ አሰራር እኮ ነው ያላቸው። በእግዚአብሔር መንፈስ ነው የሚሰሩት እኮ። ኢሚዲየትሊ ለዛ ነገር ሪስፖንስ ይሰጣሉ። በእግዚአብሔር መንፈስ ታዘው ማለት ነው። ገብቷል። በጣም ፈጣን የሆነ ምላሽ ይሰጣሉ። ልክ ነህ። እኔ እሱን አምናለሁ። ለምን መሰለህ? አሁን ቅዱሳን መላእክት በራሳቸው ሐሳብ፣ በራሳቸው ኃይል፣ በራሳቸው አቅም የሆነ ነገር ያደርጋሉ እያልኩ አይደለም። የእግዚአብሔር መልአክ ናቸው። በእግዚአብሔር መለኮታዊ አሰራር ውስጥ በጣም ዘርፈ ብዙ የሆኑ መለኮታዊ ስራ መላካዊ ስራዎችን እንዲሰሩ ከእግዚአብሔር ስልጣን ተሰጥቷቸዋል። ለምሳሌ አብስር ተብሎ ተልኮ ወዶ አንደበት ሊዘጋ ይችላል። ግን እግዚአብሔር ያለው ግን ምንድን ነው? አብስር። ለምሳሌ ጠብቅ ተብሎ ተልኮ ወዶ ሊቀስፍ ይችላል አይደል? አሁን ይሄ ሲሆን ግን መልአኩ በራሱ ስልጣን በራሱ አቅም ይሄን አደረገ እያልኩ አይደለም። ምንድነው? በእግዚአብሔር መንፈስ ስለሚሰራ አንተ እንደውም ጥሩ መረዳት አለ። እግዚአብሔር ይስጥልህ አንተ ማለት ነው። አንተ ትክክል ነህ። እኔ በጣም ብዙ ሰዎች የሚከራከሩ በራሳቸው የሚያደርጉ እኔ አሁን ብዙ ጊዜ ክርክር አልወድም ከኦርቶዶክስ አማኞች ጋር። ለምን መሰለህ? እኔ አንደኛ ኦርቶዶክስ ማለት በጣም ሰው አሁንም ሰው ያልተረዳት በጣም ትልቅ ማለት ነው። ለክርስትና ብዙ ዋጋ የከፈለች ክርስትናን ጠብቃ ብዙ አሁን እዚህ ጋር ብታወራው ማያልቅ ብዙ ነገር አድርጋ ያቆየች ቤተክርስቲያን ናት። እዛ ውስጥ ግን ትምህርት አስተምሮ አለ ሁሉም ላይ አለ፣ ኦርቶዶክስ ላይ አይደለም። ያን ነገር ግን ገብቷል። የምንቃወመውን ነገር እንቃወማለን በግል፣ ትክክል የሆነውን ነገር ደግሞ ትክክል እንላለን። አሁን ለምሳሌ ስለ ድንግል ማርያም ያለ በጣም የተሳሳተ አስተምሮ አለ። ያንን ነገር ደግሞ በፕሮቴስታንትን በኩል ብትመጣ ይሄ አጉል የፉክክር አይነት አድርጎ የማቅረስ ክብሯን የማሳነስ ነገር በጣም ይታየኛል። እሱንም አልደግፍም። በጣም ነው ደስ የሚለኝ። እንደውም በአብዛኛው ኦርቶዶክስ ቤት ገብቼ ነው የምሰማው ብዙ ነገር ማለት ነው። ገብቷል። አንድ ነገር ልንገር። አሁን ስለእመቤታችንም እንደው ፕሮግራም ስላለኝ ልገባ ስለሆነ ነው ያለሁት ቤተክርስቲያን አካባቢ ስለሆነ ነው እንጂ
እመቤታችን ላይም ያልተገባ ነገር ቤተክርስቲያኒቱ ሰጣ መለኮታዊ የሆነ ክብርን ሰጣ የምታደርግበትን ነገር መጽሐፍ ቅዱሱን ማለት አለ የምትለው መጽሐፍ እየከፈትን ማየት እንችላለን። አሁን ለምሳሌ እንዚራ 7 ላይ ስትል የአምልኮ መስዋዕት ተሰዋልሻለሁ ይላል። ቅድም እንደነገርኩ እንደ ሐዋርያው ቅዱስ ጳውሎስ አይነት የአምልኮ መስዋዕት ማለት ነው እታመንልሻለሁ። አሁን ቅድም ነግሬሃለሁ። እኔ አንድምታ ትርጓሜውን ሄደህ ብትመለከተው የሐዋርያት ሥራ ምዕራፍ 27 ቁጥር 24 ላይ ያለውን የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ ዛሬ ባዚች ሌሊት ባጠገቤ ቆሞ ነበር የሚለውን ምን እያለ ነው ብለው ሲተረጉሙት ምን ብለውታል? የማምነው ከእግዚአብሔር ተልኮ መጥቶ እኔን እንዲረዳኝ ምን የሚለው የተላከው የማምነው መልአክ ዛሬ በጥጌ ቆሞ ነበረ። ስለዚህ ምንም አትሆንም ብሎ ነግሮኛል ብሎ እምነቱን እየገለጠ ነው ብለው ነው የፈቱት። ግንስ ቃሉ ስላለ ግን እቺት ይሄው አምልኮ ይላል ይሄው ቅዱስ ጳውሎስ ብዬ እንደ ቅዱስ ድርቅ ብልኝ እችላለሁ ቃሉ ስላለ ማለት ነው። ከዚህ አንፃር እመቤታችን ላይ እንዝራ 7 ምደም ብንመለከተው የአምልኮ መስዋዕት ተሰዋልሻለሁ በቃ በፍጹም እምነት ሳልጠራጠር አንቺን ምን ልሻለሁ እያለ ትቀበልሻለሁ አንቺን እማልልሻለሁ እያለ ሲናገር ነውና ሌላ ጊዜ እኔ በሰፊው እናወራለን በቃ ችግር የለውም። መስፍንዬ ቤትን ተረከብ። በቃ እግዚአብሔር ይስጥልኝ። አመሰግናለሁ። አልፋና ኦሜጋ በጣም ይቅርታ። አልፋና ኦሜጋ ቴንክ ዩ። አንቺንም እሺ፣ አመሰግናለሁ። ተባረክ። ምንድነው ቤተክርስቲያኒቱ መላእክትን እየሄዱ ነው። ቆይ በውስጥ እኮ ሳውራውት መምርዬ ወይ አውርተኛል እንዴ? በውስጥ ላውራውት ፈልጌ ስልክ አልሰጠኝም። መምህር እኔ ግን አንድ ጥያቄ ነበረኝ ከመውረዶት በፊት እኔ አልተሰጠኝም። ወይ ተረጋጊ ማለት አሁን እጽፍልሃለሁ። አሁን እደውልልዎታለሁ። ያስፈልጉኛል። እሺ መምህር ልጠይቅ። እሺ ትምህርት ልገባ ነው። ጻፉልኝ አደራ። አልፋ ኦሜጋ ትምህርት ልገባ ነው። ብትፈቅጂልኝ ደስ ይለኛል። ካልሆነ ግን በጣም አስቸጋሪ ነው ብለሽ የምታስቢ ከሆነ ግን ጠይቂ። ልገባ ነው። በቃ ችግር የለም። እሺ ሌላ ጊዜ። አመሰግናለሁ። እሺ ሌላ እሺ መስፍን ወይ አንተ ልጠይቅህ። እሺ በርዕሱ ዙሪያ ነው? አዎ በርዕሱ ዙሪያ ጠይቅኝሽ። እሺ ስለ ምልጃ ማለት ነው። ኢየሱስ ክርስቶስ ይማልዳል የሚለውን ፍቺ እናንተ መማለድ ማለት መፍረድ ነው ብላችሁ ነበር የምትፈቱት። አሁን ደግሞ መማለድ የሚለው ፍቺ ወደ ልመና ወደ መለመን ወደሚለው ፍቺ ወስደናል ማለት ጀምራችኋልና የቱ ጋር ናችሁ ለማለት ነው? ፍርድ ላይ ናችሁ ወይስ ልመና ላይ ናችሁ? መማለድን እንዴት ነው እያየህ ያለኸው? አንቺ በምንድን ያለው ብለሽ ነው የምታስቢው? ቆይ ንገረኝ እንጂ መጀመሪያ በምልጃ ዳንሽ ወይ? አይ ኖ እየነገርኩሽ እኮ ነው። በምልጃ ድናችኋል ተብሎ አልተጻፈም። በምልጃ ምንን አግኝተሃል ካልሽኝ የፍቅርን ስራ ትህትና። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ በኩል አስታረቃችሁ። የተታረቅ ነው በምንድነው? በሞቱን። በምልጃ ምን አግኝተሃል ካልሽኝ የትህትና የፍቅርን ስራ አሳይቶኛል። አርአያ ሊሆን ስለሆነ ኢየሱስ ክርስቶስ የመጣው የዲያብሎስን ስራ ሊያፈርስ ስለሆነ የመጣው ዳግም አዳም ሆኖ ስለሆነ የመጣው በአሁን ሰዓት ለኢየሱስ ክርስቶስ ይለምናል ተብሎ አይደለም። መጀመሪያ ያንን ነገር ለይተሽ ወቂ። አሁን የኢየሱስ ክርስቶስ ምልጃ ብዬ ጨመቅ ባረግሽ በዕለተ ዓርብ የፈጸመው ያልሽ፣ በዕለተ ዓርብ ደግሞ የፈጸመው ሞቱ ነው። ለምሳሌ እኔ ላንቺ 1000 ብር ሰጠውሽ ወይ 10000 ብር ሰጠውሽ መልሽልኝ ብዬሽ አንቺ መመለስ ቢያቅትሽ ደረጀን እልኳለሁ ወደ አንቺ። አይ ትንሽ ቀን ጠብቃት ይለኛል። እሱ አማላጅ ሆነ ማለት ነው። ግን ደረጀን ሳልከው ያንቺን ችግር አይቼ ይቅር ብልሽ ምልጃ አልተፈጸመም። ክርስቶስ ምልጃ ፈጽሞ አላስታረቀንም። በሞቱ ነው ከራሱ ጋር ነው ያስታረቀን። አማላጅ ለማል። ስለዚህ ምልጃ ተብሎ ለክርስቶስ አይነገርም። የዕለተ ዓርቡን ከሆነ ቤዛነት ነው፣ የፍቅር ስራ ማስታረቅ በሞቱ ነው ያደረገው፣ በምልጃ አይደለም።
ስለዚህ ለኢየሱስ ክርስቶስ ምን ተብሎ ነው የሚነገረው ከተባለ ያንቺ አባት የጻፉትን መዝገበ ቃላት አውጥቻ ሳይሸር ለኢየሱስ ክርስቶስ ልመና ተብሎ አይነገርም። ምክንያቱም ብለው አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምእመናን ፍጹም ደህንነትን አስገኝቶላቸዋል ነው የሚለው። አሁን ተረዳሽ? ስለዚህ በአሁን ሰዓት ምን ብለህ ነው የምታምነው ካልሽኝ በስጋው ራት ጸሎትና ምልጃን አቅርበዋል ዕብራውያን ምዕራፍ 5 ቁጥር 7። አሁን ደግሞ አማላጅ አይደለም ዮሐንስ ወንጌል ምዕራፍ 16 ቁጥር 25 እኔ ስለናንተ ምለምን አይደለሁም ብሎ በዚያን ጊዜ በስሜ ትለምናላችሁ እኔ ስለናንተ ምለምን አይደለሁም ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ብሎ ስለዚህ በስሙ እንለምናለን ራሱ አድራጊ ነው። እንደገና ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ከ1 ጀምሮ ይፈርድ ዘንድ ስልጣንን ሁሉ ለሰው ልጅ ሰጠ ነው የሚለው 27ም ላይ። ስለዚህ ፈራጅ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በልጁ የሚያምን የዘላለም ሕይወት አለው በአንድ ልጁ በኢየሱስ ክርስቶስ በማያምን አሁን ተፈርዶበታል ይላል። አሁን አንቺን ብጠይቅሽ ቀጥ ብለሽ ነው የምትቆሚ። ምክንያቱም ኢየሱስ ክርስቶስ አሁን ነው የሚፈርድበት። ለምን? በልጁ ያላመን አሁን ተፈርዶበታል ይላል። ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። ስለዚህ ኢየሱስ ክርስቶስ ፈራጅ ነው። በአሁን ሰዓት አማላጅ አብን የሚለምን መንፈስ ቅዱስን የሚለምን አይደለም። ምክንያቱም ምንድነው ሮሜ 8:26 መንፈስ ቅዱስም እኮ ይማልዳል። እንደዛ ከሄድ አብም ይማልዳል። ለመንፈስ ቅዱስም ልመና ተብሎ አይፈታም፣ ለአብም እንደዛ ተብሎ አይፈታም። ስለዚህ ለመንፈስ ቅዱስ ከሆነ በመቃተት ይማልድልናል፣ ያበረታናል፣ ሚስጥር ይገልጽልናል ተብሎ ይነገራል። ስለዚህ እንደዛ ነው እህቴ። እኔ ግን ጥያቄ እኮ ይሄ አልነበረም። እሺ ጥያቄውን ጠይቅኝ እስቲ ሰው ይታዘብ። እንደኔ ጠየቅኩት ምንድነው ለብዙ ዘመናት እዚህ ቲክቶክ ላይም ስሰማ ምናምን ሰዎችንም ስጠይቅ ምናምን ኢየሱስ ክርስቶስ ይፈርዳል ማለት ይፈርዳል ኢየሱስ ክርስቶስ አማላጅ ነው ማለት ይፈርዳል ማለት ነው ነበር ስትሉ የነበረው። አሁን ደግሞ ሰሞኑን የምንሰማው ደግሞ ይማልዳል ማለት ይማልዳል የሚለው ቃል ወደ ይለምናል ወደሚል ፍቺ ነው የሚወስደን ብላችሁ ሁለት አይነት መልስ እየሰጣችሁ ነው። ሐሳቤ ገባ መስፍኔ? ስለዚህ ይማልዳል ማለት ይፈርዳል ማለት ነው በኦርቶዶክስ አስተምሮ ወይስ ይለምናል ማለት ነው? የቱ ጋር ናችሁ ነው? እሺ ኦኬ ለካይደ የመኪና ድምጽ ገብቶብኝ ነው። ይኸውልሽ አሁንም ከተረዳሽ መልካም ነው። አንቺ ያልሽው በአጠቃላይ ከመጀመሪያውም የኦርቶዶክስ አስተምሮ ኢየሱስ ክርስቶስ አይለምንም። እንዴት አድርጌ ላስረዳሽ? ለምኖም አላዳነንም እንዴ? እኔ ይለምናል ብላችኋል። ተረጋጊ። እኔን ካላዳመጥሽኝ ይኸውልሽ ጆሮ ሰተሽኝ አፍላፍ ከገጠምን አይደለም ሰጠውክ እኮ በጣም ሰማሁ። እሺ ስታወራኝ አታመናዝቀኝ። አንደኛ የልጅ እናት ነኝ። ተረጋ ብለህ አዋራኝ። እነዛ እያረቆኝ ንግግሬ ነው። እኔ በቃ እንደዚህ እኔ እግዚአብሔርን እያመናጨቅሻለሁ። እኔ ባህሬ ነው በቃ አሁን እንደዚህ ሰዎች ስለሚረዱ ይበርግጥ በአሁን ሰዓት ፕሮቴስታንታው መስፍን ይቆጣል አይደል? እየተረዳዳን እንደ ፋሚሊም ነው የምንተያየው ከመጀመሪያም ጀምሮ። ቆይ ልንገርህ። እሺ ቆይ አዳምጪኝ። ጥያቄን አግኘዋ መጀመሪያ። አንተ እኮ ሌላ ነገር እያወራክ ነው። እኔ የኦርቶዶክስ አስተምሮ ይሄ ነው እያልኩኝ ስፔሲፊክሊ እያወራሁኝ አይደለም። ምንድነው እየጠየቅኩክ ያለሁትኝ? ኦርቶዶክስ ምልጃ የሚለውን በይፈርዳል ነበር ስትፈቱት የነበረው። ብዙ ልጆች እንደዛ ይሉ ነበረ። አሁን ደግሞ የምሰማቸው ልጆች ደግሞ ይማልዳል የሚለው ይለምናል ነው ፍቹ ያ ነው እያላችሁ ነው። ይፈርዳል ነው ወይስ ይለምናል ነው? ፍቹን ንገረኝ፣ የትኛው ነው? እሺ አሁን ጆሮ ሰተሽ አዳምጪኝ። እኔ እኮ ብዙ ሰዓት ላይ ከጠዋት ጀምሮ ሳወራ የምውል ልጅ ነኝ። ግን ካልተረዳሽኝ ያመኛል። አልናደድም። ለምን 40 ሰው ስላለ ለአንቺ ብቻ አልናገርም። ምልጃ የፍጡር ስራ ነው። ፍጡር በሶስት ነገሮች ይለምናሉ። ያጡትን ማግኘት ስለማይችሉ በራሳቸው፣ ጠላታቸውን ድል ማድረግ በራሳቸው ስለማይችሉ
እንደገና ኃጢአታቸውን በራሳቸው ማስተሰረይ ስለማይችሉ ምልጃ ለክርስቶስ አይነገርም አይባልም። ለፍጡራን ግን በራሳችን ማድረግ ስለማንችል በሶስቱ ምክንያት አማላጅ ይባላል። ከመጀመሪያውም ጀምሮ ምልጃ ለሰው ልጅ የተሰጠ ነው፣ ለፍጡር የተሰጠ ነው። የኦርቶዶክስ አስተምሮ ይሄ ነው። አሁን ኢየሱስ ክርስቶስ ምልጃን አቅርበዋል ካልሽኝ፣ አዎ አቅርበዋል። ከኃጢአት በቀር ዳግም አዳም ሆኖ ነው የመጣው። ስለዚህ የአዳምን ጩኸት ጮኸዋል፣ መጮህ የማይገባው ለአዳም ለኔ ላንቺ ጥምቀትን ለመቀደስ ሲል ተጠምቋል። እኔ ስጠመቅ ክርስቶስን ልለብስን፣ እኔ ስጠመቅ የእግዚአብሔር ልጅ ልሆን ነው። እሱ ራሱ የእግዚአብሔር ልጅ ነው። እሱ ራሱ ክርስቶስ። እኔ ስጠመቅ ከሞትና ከትንሣኤው ጋር ልተባበር ነው። እሱ ራሱ ሞትና ትንሣኤውን ድል አድርጎ የተነሳ ነው። ኢየሱስ ክርስቶስ ተጠመቀ ተብሎ ከኛ እኩል ማድረግ የለብሽ። ኢየሱስ ክርስቶስ ምልጃን አቅርቧል ብለሽ አሁን እንዳለው እንደኔና እንዳንቺ አይነት ልመና ማድረግ የለብሽ። የኢየሱስ ክርስቶስን ጸሎት ከኔና ካንቺ ጋር ማች ማድረግ የለብሽ። ለዛ ነው አሁን በማቴዎስ ወንጌል ምን ፊደል አላስተማሩሽም እንዴ? እየመለስኩልሽ ያለሁት ምንድን ነው? አልተማርሽም? ካልተማርሽ አማላጅ አይደለም እየነገርኩሽ ነው። ለክርስቶስ መቼውንም ቢሆን የቤተ ክርስቲያን አስተምሮ ልመና ተብሎ አይፈታም። ምንድነው ያንጣጣሽ? ሚውት አርጊና አንድ ደቂቃ አዳምጪ። ለክርስቶስ ሲባል ቤተ ክርስቲያናችን ይለምናል ብላ አላስተማረችም። ለፍጡር ነው እሱን የምንሰጠው። እንዴ ከዚህ በላይ እንዴት አድርጌ ልንገርሽ? ለክርስቶስ ከመጀመሪያው ጀምሮ እንገባለን። ሚውት አድርጊ። መጀመሪያ ሮሜ ላይ የሚያስኬድሽ ምንም ነገር የለም። ሮሜን ራሱ የጻፈው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ተጋድሎዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ምንድነው ያለው? ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ፈጽሜያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ጻድቅ ፈራጅ የሆነ ጌታ ለኔ ያን ቀን ያስረክባል ነው። ክርስቶስን አማላጅ አላሉ፣ ጻድቅ ፈራጅ የሆነው ነው ያሉ። ያላለውን አትበይ። አሁን እኔ የምልሽን ነገር አዳምጪ። መጀመሪያ ከጥቅስ ወደ ጥቅስ አትሂጂ። የጠየቅሽኝን መጀመሪያ ልብ ብለሽ አዳምጪ። ምልጃ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይለምንም። ጆሮሽን ክፈች። እናንተ ቤት እንደተባለው ከሆነ ትውልድ እየተበላ ነው። ኦርቶዶክስ እንዳለችው እንደ መጽሐፍ ቅዱስ እኔ እንደሱ አላልኩም። ስለዚህ ብለሻል ብለህ ትላለህ። ፕሮቴስታንት ጋር ቆይ አዳምጪኝ። አሁን ኢየሱስ ክርስቶስ ይለምናል? መልሽልኝ። እኔ እንዴ መጀመሪያ እኔ ጠየቅኩን መልስልኝና ከዛ በኋላ ጠይቀኛለህ። መለስኩልሽ። ከዚህ በላይ ለኢየሱስ ክርስቶስ ይለምናል አይባልም። ይኸውልሽ መለስኩልሽ። እኔ ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም ወይ ብዬ አላልኩም። እሱ ላይ እንመጣለን። እኔ እያልኩ ያለሁትኝ አማላጅ የሚለውን በፊት ፈራጅ ነበር የምትሉት፣ አሁን ደግሞ አማላጅ ወደ መለመን ይወስዳል ትላላችሁ። የትኛው መልስ ነው ትክክል ነው? እኔ እየነገርኩሽ ነው። ይሄ እናንተ አላልንም። ጆሮ ተገንጥሏል። እንደዚህች ልጅ ሮሚን ዘመን አላልንም። ሲሰርቱ የነበረው አዳምጫውን ዝም ብለሽ አላልንም። ባለቤቱ እኔ እንጂ አንቺ አይደለሽ። ለኢየሱስ ክርስቶስ ይፈርዳል እንጂ ይለምናል አይባልም። በቃ ይኸው መለስኩልሽ። አንቺን አሁን እጠይቅሻለሁ፣ ኢየሱስ ክርስቶስ በአሁን ሰዓት ይለምናል? መልሽልኝ። እኛ ጋር አይባልም እንደዛ። መልስ ስጪ። እኛ ይለምናል ብለን ስለ ራስሽ ንገሪኝ። እኔ ስለ እናንተ ምንድነው የምትይው ነው ያልኩሽ። እንዲህ ብለሻል አላልኩም። አንተም እኮ ስለናንተ በቃ ስለኔ እኮ ነገርኩሽ። ባለቤት እኔ እንጂ አንቺ አይደለሽ። አዳምጪኝ፣ ተረጋጊ፣ አትንጣጭ እንደ ሴት ነው። አሁን እኔ እየነገርኩሽ ቀደምም የመምህር ላይ ያየሁሽ ነበር። ተረጋጊ። እኛ ኦርቶዶክሳውያን ለእግዚአብሔር በአብ በወልድ በመንፈስ ቅዱስ ፍቃድ የሚፈጸም አንዲት ፍቃድ ነች። ልመና የሚባል ነገር የለም። ይኸው ነው ያስረግጬ ነገርኩሽ። አብ ወልድ መንፈስ ቅዱስ አንዲት ፍቃድ ነው ያለው። ከዚህ በተረፈ አጋንንት ያስተምሩን። ወልድ ይለምናል፣ አብ ይለምናል፣ መንፈስ ቅዱስ ይለምናል። ወልድ ብቻ ማለት አጋንንት ያስተምሩን። ስለዚህ አሁን ቆይ አዳምጪኝ፣ እምጠይቅሽን ብቻ መልሽልኝ። ኢየሱስ ክርስቶስ በአሁን ሰዓት አማላጅ ነው ላንቺ? መልሽልኝ። ስልክ ውስጥ አትግቢ፣ አስወርድሻል።
ስልክ እንዳትገቢ እየተደወለልሽ ከሆነ ደጅ አውርተሽ ግቢ ከፈለግሽ። አንድ ቁጥር ጻፊ ያስገባሻል እንዴ። በዚህ እያንቆረቆርኩ እየነገርኳት በዚህ ታፈሳለች። መጀመሪያውንም ቢሆን እንዴ እንዴት አድርጌ ላስረዳት? ሰዎቹ ባሉ ባልታ ነው የሚያብዱት። አንደኛ መጽሐፍ ቅዱስ 40 ሺህ ላይ ይሰለው እንዴ ባለቤቱ ነኝ የምናገረው እኔ ኦርቶዶክሱ ነኝ እንዲህ ትሉ ነበር። በቃ አፋቸውም ልባቸውም ታውሮ ይመጣል። መጽሐፍ ቅዱስ አጠቃላይ እንትኑን እኮ አይረዱትም። አንዳንድ ጥቅሶችን አንጠልጥሎ ይነሳሉ። ከፊት ለፊት ምን ይላል ከኋላ ምን ይላል ብሎ እንኳን እንትን አይሉም። ያተረጓጎም ችግር አለባቸው። ሌላኛው ደግሞ ለራሳቸው ያነቡ ማሉ ባልታ ነው የሚይዙት። አሁን እንኳን እዚህ አንተ ቤት ምልጃ ወደ ማለት አማላጅ የሚለው ቃል ወደ መለመን ይወስደናል እያላችሁ አሁን ከመግባቴ በፊት እዚሁ አንተ ቤት እንኳን እያወራችሁ አለ። እሺ አዳምጪኝ ወይ አታዳምጪ? ኧረ ቆይ አታዳምጪ። አንተ ብቻ እንዳዳምጥ አይደለም አንተ ምን ማዳመጥ አለበት ብላችሁ አላላችሁ። እሺ ወይ ድረስ ላውጣና ላብብልሽ። ኧረ ምን አስማው ሁሉም ተስኩ ወይ ጽሁፉን አታነቢ። አራት እኔ በሰንበት ተማሪ የነበርኩ ልጅ ነኝ። እኔ ማቀውን ግዕዝ እንኳን አንተ አታውቅም። ስለ ኦርቶዶክስ መስፍንዬ እስኪ አባታችን በግዕዝ በል። ቆይ በእውነት እናቴ እየሰማሽ ነው ወይ? እስኪ አባታችን በግዕዝ በል መስፍንዬ። ኧረ እናቴ ረጋ በይ ተረጋጊ። እሺ እኔ እንኳን እችላለሁ።